ሌላም ነገር አይደለም። ምንድነው ሁሉንም ነገር ዛሬ ለመጨረስ ለመፍታት ነው አመጣጤ። እንደምታዩት እዚህ ጋር ለሄሉም የይቅርታ አበባ ይዤላት መጥቻለሁ። ይበቃሃል። ይቅርታ በቃ ምንም ነገር አልፈልግም። አንተ ይቅርታ ምንም ነገር የራስህን ህይወት ኑር። አልፈልግም በቃ ከዚህ በኋላ ሄሉ። እሺ ይቅርታ እያልኩሽ ነው። በቃ እሺ፣ ለመጨረሻ ጊዜ ሄሉ ልለምንሽ፣ ከዚህ በላይ አታስከፊ። አመሰግናለሁ ላሳየኝ። ግን ከዚህ በኋላ እኔና አንተ በምንም አጋጣሚ በምንም አይነት አንገናኝም። በቃ ጨርሻለሁ። ከአንተ ጋር ያለኝ ነገር ትሰማለህ? እንደፈለክ መሆን ትችላለህ። አይመለከተኝም። ጨርሻለሁ። በቃ ከአንተ ጋር ያለኝ ነገር ሄሉ፣ ያወራነው ሁሉም ነገር እሱ አንተ ጋር ውሸት እንደሆነ አይቼዋለሁ። ውሸት አልነበረም። እኔ አንቺ እንድትረጋጊ ምንም ቢፈጠር በዛ ስሜታዊነት ውስጥ እንደዚህ ማውራት አልፈልግም። ተወኝ በቃ። ምንም ነገር አልፈልግም። ዞር በል አጠገቤ። ምንም እኔ ለማስመሰል አትሞክር። ምንም ነገር ይሄን አግባህ ትሰማኛለህ? ለም በአንድ አባ የምትታለል ሴት አለች። ቀላል ሴት አድርገኝ። ልክ እንደሷ ተረጋግተን ቁጭ ብለሽ ሳይሆን የተረጋጋች ሴት እኮ ናት እኮ። ከእሷ ላይ ሆን ትችላለህ። እኔ የተረጋጋው ሴት አይደለሁም። በቃ ተወኝ። እሺ እንደዚህ ሆነሽ ራሱን አንቺ ነው አልቀረብህም። ምን እያወንክ ነው አንቺ? ቆይ ትንሽ አይሆንሽ? እንደዚህ ይሆናል ማለት ነው። ምን ለማለት ፈልገሽ ነው? አልገባኝም። እና እንደዚህ ይሆናል የምትወጪ ሰው እንደዚህ ይቅርታ ይጠይቅሽ ማለት ምንም ነገር የለንም አሉሽ አይደል እንዴ? ትንሽ እንኳን የሚያዝልብ የለሽ? አዎ የለኝም። በቃ ውጣልኝ። ውጣ። በቃ ውጣ። አልፈልግም። በቃ ውጣልኝ። ማናገር የምፈልገው ነገር አለ እየመጣው ነው ብለህ ነበር። አልገባኝም። ዛሬ ላስረዳሽ ስለፈለኩ። ምንድን ነው የምታስረዳኝ? ጨርሰናል እኮ ያለውን ነገር። ምንም ሰው ነገር የለም። ሄሉ አውቃለሁ እንዳስደበርኩሽ፣ ግን አንዴ ብቻ እንድትሰሚ ነው ያለው። ምንም ሰማ ነገር የለም። ያው እሷም አለች እዚህ ጋር። እኔ እኮ አሁን የቀራችሁ ነገር ምንድን ነው? ኦኬ አንተ ብቻ እንደምትወጣ ነበር ማውቀው። ሞር ያቀልልናል ብዬ ስላመንኩኝ ነው ደውዬ አሁን የጠራኋት እና እዚህ ጋር ነው ስለተፈጠረው ነገር ልንገርሽ እና ሄሉ አንዴ ብትሰሚኝ እኮ ምን ችግር ምንም እኮ ብሰማ ነገር የለም ማለት በቃ አስረድተኸኛል። ምንም ነገር የለም ምናምን ልትለኝ ነው። እንደዛ ነው። ኦኬ ልስማክ። ሲጀመር ያን ነገር እኔ ባል ለራሱ ውስጥሽ አንቺም ታውቂዋለሽ። ምንም እኔ እንጃ ብቻ በተፈጠረው ነገር የምር በጣም አዝኛለሁ እና አዘንክ? ተሰማክ? ታውቂያለሽ ሄሉ በጣም እንደምወድሽ። አንተ ትወደኛለህ? እኔ ሄሉ ለምን ትቀልጃለሽ? እኔ እኮ ነው ትወደኛለህ የምር? አንተ እኔን ወደኸኝ ምናምን ሄሉ ስልሽ ስለ ሁሉም ነገር ላስረዳ። ሌላ ነገር ውስጥ አሁን ስለመውደድ ምናምን ባገባ ደስ ይለኛል። ሌላ ነገር ማውራት ፈለከውን መስማት ማትፈልጊ ከሆነ ችግር የለውም። እኔ ግን ያለውን ነገር ላስረዳሽ። ከእሷ ጋር እሷን ማቃት በቴክስት ማቃት እዛ እያለው ነው እና ብቻ ይሄን ላስረዳ አይደለም። እሷም ያለን ፍቅራችንን አይታለች። ከእሷም ጋር ባለፈውም ደግሞ ስለ ታመመች ነበረ አሞኛል ብላ ራሷ ናት ደውላ ቤት የጠራችኝ እና ጀስት ልጠይቃት ነው የሄድኩኝ እና ምንም ሲጀመር የ30 ደቂቃ ጋፕ ራሱ አይኖርም በመሀላችን። ልክ እኔ እንደመጣው አንቺ ደግሞ መጣሽ። እኔ አላሰብኩም ደግሞ አንቺ ብትመጪ ራሱ ነገሩን እኛ በስራ አውርተን እንፈታለን የሚል ሀሳብ ነው እንጂ የነበረኝ ካሜራ አስከትለሽ እስከ እሷ ቤት ምናምን ነገር መተሽ ምናምን ነገር የሚል ግምት አልነበረኝም። በዛ መሀል ደግሞ እኔን እንደ ምን ልበልሽ የሆነ ሌላ ሴት ቤት ለሌላ ነገር እንደሄደ አርገሽ ስለተረዳሽኝ ምናምን ነገር በጣም ነበረኝ እና እሷ እዛ ጋር ፍራሽ ላይ ቁጭ ብላ አሟት ስለነበረ ሄጄ እኔም ደግሞ እና እዚህ ጋር ተቀምጥ ስትለኝ ተቀምጬ ነበረ። በዛሽ ቅጽበት ነው አንቺ የመጣሽው ሌላ ምትለው የለህም? እና
ለአንቺ ሳልናገር ስለሄድኩኝ በጣም ይቅርታ ሄሉ። እንደዛ መሆን አልነበረበትም። አይ ከአንቺ ጋር አሁን ማውራት ፈልገው ምንም ነገር የለም። ጨርሰናል። አንተን ራሱ አክብሬ የጠራሁህ ቢያንስ የመጨረሻችንን እናውራ ብዬ ነው እንጂ እኔ እሷን ሄሉ አሁን አንቺ ለምንድን ነው እንደዚህ ሄሉ እንደዚህ አታረግም? እሺ ይበቃሃል። በቃ ስህተት እኮ የኔ ሆኖ እንደሆነ አምኛለሁ እኮ በቃ እሺ። ውይ በጣም ልትወጪ ነው? አረ ለምን አብራችሁ አትሆኑም ከዚህ በኋላ? እንደው ናቲ ከዚህ በኋላ ነጻ ከሆነ ከኔ ጋር ምንም ነገር የለህም። ሄሉ አትፈልጊም? ቆይ ምንድን ነው ምንም የምፈልገው ነገር ጨርሰናል። እኔ እናንተ ጨርሰናል። አብራችሁ መኖር ትችላላችሁ እንደፈለጋችሁ ከቻላችሁ። እሺ አሁን ይሄን እኔና አንቺ እሺ ቆይ አሁን ይሄን እኔና አንቺ ምንም ማውራት የምፈልገው ነገር የለም። ይበቃሃል። ከዚህ በላይ እኔ ይሆናል በቃ ይሄ መተ እኔ ጋር እንትን ለማለት አትሞክር። ይበቃል። ምንም እንትን እያልኩ ያለሁት ነገር የለም ሄሉ። ንቀት አታስመስዩ በእናትሽ። ምንም ንቀት አይደለም። ቁጭ ብለሽ ጨርሰናል። ከዚህ በኋላ ምንም ነገር ማውራው ነገር የለም። የውሸት ሽማግሌዎች እንዴት ናቸው? አረ እኔ ሲጀመር ስለሱ ማለት ነው ስለ ሽምግልና ራሱ ውሸት ነበር። እንድትረጋጊ ብዬ ነው ስሜታዊ ሆኜ ያወራሁት። ሲጀመር እኔ ሽምግልና ምናምን በእኔ ውሳኔ ብቻ ተወስኖ አይደለም እኔ ያማከርኩሽ አይደል እንዴ? ደግሞ ተራ ነገር ተፈጥሮ ደግሞ ምናምን ነገር የምተወው ነገር አይደለም ሄሉ። ለምን እንደዚህ ምንም ነገር የምሰማ ነገር የለም። ከዚህ በኋላ ጨርሰናል። ናቲ በህይወት ውስጥ ከዚህ በኋላ የለችም። ሄለን ለሰጠኸኝ ቦታ አመሰግናለሁ። በቃ ሄሉ እኔ ከሷ ጋር ትልቅ ቦታ ነው ያለኝ። አየሁት እኮ ትልቅ ቦታ እንደሰጠኸኝ ክብር እንደሰጠኸኝ አይቻለሁ። ለእኔ የነበረህን ነገር አውቃለሁ። በጣም ጥሩ ጎን እንዳለህ እኮ አውቃለሁ። ጥሩ ጎን አለህ፣ ጥሩ ጎን የለህም አላልኩም። አመሰግናለሁ ላሳየኝ። ግን ከዚህ በኋላ እኔና በጭራሽ አስቤም አላውቅም። የምር ማየው ነገር ሁሉ የአንቺ ነገር እንግዳ የሆነብኝ በቃ ሲልሽ የሆነ የርኅራኄ ፊት ራሱ እያሳይሽ ነው። እኔ ስመጣ ይቅር ትይኛለሽ በቃ እርግጠኛ ነበርኩ። እሷንም ስታይ በቃ እሷ አጠገብ እኛ ተቃቅፈን ሁሉንም ነገር አስተካክለን ታርቀን ወደፊታችን እንመለሳለን የሚል ተስፋ ነበር። ባዛ ቆያለሁ ቀን ባታ ቆይ አድርግ ይሻላል። ባታ ቆይ አይደለም አንቺ ለምታፈቅሽ ሰው እንዴት ይቅርታ ማድረግ ይከብድሻል? እኔ እየወደድኩት እኮ ነው። ዝም በይ መቻልሽ፣ ዝም በይ በቃ። አሁንም ቢሆን አይደለም ሲጀምር የእሷ መኖር መሰለኝ ዛሬ እኔ እናንተን እንደዚህ አይነት ነገር ውስጥ የከተተ አይደለም። እኮ ያለውን ነገር ለማብራራት ከቻልሽና ይቅርታ እንጠይቅሽ ያለውን ነገር አልፈልግም። ትሰሚ ነው ሰምቻለሁ። ይቅርታ አድርጌልሻለሁ። አንቺን በቃ ሂጂልኝ። አልፈልግም። ማናችሁንም ማየት አልፈልግም። ናቲ ጨርሰናል። በቃ ይቅርታ ተደራርገናል። በመልካም እዚህ ጋር ናቲ አጥፍተሃል። ልጅቷን ይዘህ መምጣት አልነበረብህም። ለማነጋገር በትመጣው እርግጠኛ ነኝ ተስማሙ ነበር። የሆነ እቅፍ ምናምን ብታረጋት ሄሉ በጣም የምትታለል ልጅ ናት። ከዛ ሲቀጥል ደግሞ ሄሉ እንደዚህ ስሜታዊ አትሁኝ። ለነገሮች ቶሎ ለመወሰንም ለመቀበልም በጣም ነው የምትቸኩለው። በነገራችን ላይ ሄሉ ማለት ነው ቶሎ ሰውን ለመልመድም ቶሎ እንትን ለማለትም በጣም እንደዚህ አይነት ነገር ትንሽ ረጋ ብለሽ ብታዳምጪ መልካም ነው። እኔ እንደ ናት የሚወዳት የለም ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ዛሬ እንግዲህ ናቲ ሄሉን ይቅርታ ሊጠይቅና እውነቱን ሊያስረዳት መጥቷል። የዛለታ ራሱ እኮ ያስታውቃል። እንዳያችሁት የዛለታ ሽማግሌም የምን ሽማግሌ ነው ምናምን እያለ ልጅቷን ሮጦ ቅፍ ሲያደርጋት በንዴት በስሜት ነበር ሲያደርግ የነበረው። እና ሄሉ ታይ ብዙ ነገር ተፈጥረዋል። ያን ሁላ ይቅር ብላችኋል። አሁን በዚህ በትንሽ ነገር እየተዋደዳችሁ ባትለያዩ መልካም ነው። ወደ ራስሽ ብትመለሽ ነገሮችን በቃ ተረጋግተሽ ማሰብ ብትቺ ማለት ጓደኞችሽን ታታስገቢ ማለት ሁለቱም ጓደኞችሽን ታታስገቢ እናንተ እሱም እሷን ይዞ ሳይመጣ ነገሮችን ቀስ ብላችሁ አዳምጣችሁ ወደ ራሳችሁ ተመልሳችሁ ሁለተኛ ሶስተኛ ሰው ባታስገቡ መልካም ነው ብዬ ነው የማስበው። ማለት ነገሮችን ቆም ብለሽ ለማጤን ብትሞክሪ ሄሉ ማለት ያየሽው ነገር በጣም ሊያስብልሽ ይችላል። ልጅቷም የነበረው ወጥመድ ውስጥ ማስገባት አንቺና እሱ ማጣላት ነበር እንጂ ናቲ በጣም ይወድሻል። ማንም ዓለም የሚያወራው ነው ናቲ እንደሚወድሽ ማለት ነው። ሰው ብትረጋጊና ነገሮችን ቆም ብለሽ ብታስቢ መልካም ነው
እንደ ናቲ ነፃነት የለሽም። በጊዜው በስሜታዊ ሆነሽ ንዴታዊ ሆነሽ የምትወሰኛቸው ነገሮች ብዙ ጊዜ ዋጋ እያስከፈሉሽ ነው እና ቶሎ ብለሽ ባትወስኝ ነገሮችን ቆም ብለሽ ለማሰብ ብትሞክሬ መልካም ነው ብዬ ነው የማስበው። ምክንያቱም ናቲ ይወድሻል። እንደ ናቲ ደግሞ ነፃነትም ያለ ራስሽ ተናግረሻል። እሱ አሁን ልጅቷ በቃ እንትን ትበልና ልጅቷ ከህይወታችሁ ትውጣ እንድትወጣ አድርጓት። አንቺና ናቲ ታረቁ ነው የምለው። እንደኔ አስተሳሰብ ተረጋግታ አስባ ብታይ እሱ በጣም ነው የሚወዳት የምር እና ሄሉ እሰቢበት ነው የምለው። ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን አስቀምጡ። እኔ ሄሉ ለነገሮች ለመወሰንም ሆነ ቶሎ ለመቀበልም ቶሎ ለስትጣላም የሆነ ነገር ስታይ ቶሎ ለመወሰን ትቸኩላለች እና ይህ ነገር ደግሞ ጥሩ አይደለም ብዬ ነው የማስበው። የሰው ልጅ ሆኖ ብዙ ነገር ሊያጋጥም ይችላል እና እስኪ እናንተ ምን ትላችሁ? እኔ ግን ረጋ ብላ ብታስብበት። እንደ ናቲ የሚወዳት የለም። እሱ በጣም ነው የሚወዳት። የምሬ ነው የምላችሁ። አሁን ደግሞ የባሰ ከቆረጠ ከባድ ነው ለሷ የሚሆነው። በእርግጥ እግዚአብሔር ያለው ነው የሚሆነው። ውሃ የፈቀደው ነው የሚሆነው። ሰው ባለው ሳይሆን ፈጣሪ በፈቀደልን ነው የምንኖረው። ሆኖም ግን ለነገሮች ባንቸኩልና ተረጋግተን ብንወስን ነው